ጥላውን ገሰሰ እያለቀሰን የሰማው አለ ይለኛል ነው እንዲህ አይነት አድናቂ ያለን መኪና ውስጥ ነው የሰማነው ነው ደበበ ወደ ሙዚቃ ዓለም ባይኖር እኔ እዚህ ሙያ ውስጥ አልገባም በእርግጠኝነት ነው ነገር በጣም ተጽዕኖ የፈጠረብኝ ሰው ነው ነው አላቀውም እዚህ የነበረ አሜሪካ በ80 ውስጥ ነው መሰለኝ ሄደው አይቼው አላቀም እና አሜሪካን ሀገር ይያለ ደብዳቤ በቃ ዘፋኝ ሄደ ሲባል ልካለው ለነዋይ ድረሱልኝ ከመውደድ ሄደ ይዤ መጣ ነበር እንደውም በቃ በጣም ይገራርም ነው መጨረሻ ላይ ጸጋዬ ሸቱ ይሰርጉ ዘፈን እየተሰራ ያለ በመሃል አሜሪካ ሄድ ነበር እሱና እሺ በቃ ነዋይን ታገኛ እንደሚያገኝ እርግጠኛ ስለሆንኩኝ አሁን ደብዳቤ አይደለም አልኩ የትሽ ጋር የትልቁ ቴፕ አለ ማይክ ያለው ምናምን በቃ በካሴት ተቀድቼ ላኩለት እሺ ራስ መልክ ፍቅር ነው ያለ በጣም ነው እኔ ልጄ ነው ያን ያልኩት የመጀመሪያ ልጄ ነው ከዛ ያ ደብዳቤ ካሴቱ ደርሶታል ኦዲዮ ደብዳቤ ደርሶታል ምናምን የመጀመሪያው ኦዲዮ ደብዳቤ እኔ ካንጋፋችሁ ጋር መስራት ደስ ይለኛል ማለት ቻሌንጅ አለው ምን አቅም አላቸው የትኛውም ደራሲ መውሰድ ይችላሉ አወዳድረው ፈትሸው ምናምን ማለት ብዙ ዜማ ማጣው ግጥም ወስደው ነው የሚያወጡትና ዲሲፕሊኑንም አላቸው ከነሱ ጋር መስራት ሞር ደስ ይለኛልና አስቴራን በማናጀሩ በኩል ያገኘዋት ባዳነችው በኩል አዲይ በጣም መልካም ሰው ናት በጣም ባለውለታ አይነት ከሷ ጋር ማውን ብዙ ሰዎች እየሰራን ነው እንደውም ይወጡት ይበልጣሉ የሙዚቃ አምላክ መቼ እንደሚወጡ ይወቅልሽ በጣም ብዙ ዘፈኖች የሙዚቃ አምላክ ማለት ነው ጸጊ በጣም ብዙ ዘፈኖች ተይዘዋል ስለዚህ አንተ ግጥሞች ያልወጡ ግጥሞች ዘፈኖች ብዙ አሉ ማለት ነው